እያንዳንዷ ሰከንድ ዋጋ አላት። ሁሉም ሐሳብ እኩል ዋጋ ተሰጥቶታል። የነገዋን ኢትዮጵያ ለመወሰን በሚሊዮኖች የሚቆጠሩ ኢትዮጵያውያን የምርጫ ካርዳቸውን እየወሰዱ ነው። በኢትዮጵያ ብሔራዊ ምርጫ ቦርድ አዘጋጅነት በፌዴራሊዝም ጉዳይ ለአሸናፊነት የሚያበቃቸውን ሐሳብ ሰንቀው 4 ፓርቲዎች በአንድ መድረክ ተገናኝተዋል። እቅድ ካላችሁ እንዴት ያለ እቅድ ነው ያላችሁ? ምን አይነት የክልል መዋቅር መንገድ ይጠቀማል? ባለጉዳዮች ፊት ለፊት ሐሳብ በሐሳብ የሚሞገትበት ፌዴራል ስርዓቱ ከዲሞክራሲ የተፋታ ነው። የእናንተ ምን አይነት ነው የሚሆነው? እኛ ክፍለ ሀገር ነው የምንለው፣ እንደ አዲስ ነው የምናዋቅረው። አንቀጽ 39 ላይ ያለችውን መገንጠልን አንቀበልም። ህገ መንግስቱ ሲረቅ ከመጀመሪያው የጥላቻ መንፈስ ስላለው ያንን የማጥቂያ ሰነድና የማስፈራሪያ ሰነድ ነው። ከማኦ ሴቱንግ እስከ ቼኮቬራ ያቃዱ ፓርቲዎች ትዝታቸው አሁንም አለ። ምን ለውጥ ለኢትዮጵያ ፈየደ? እውነት በእውቀት የሚፈተንበት ሀቅን ከማረጋገጥ አንጻር ፋክቱን ቼክ እንድታደርጉልን እንፈልጋለን። ተሳታፊዎች ጥያቄያቸውን በቀጥታ የሚያቀርቡበት የፌዴራል ቋንቋዎች የትኞቹ ናቸው መሆን ያለባቸው? ስንት ነው መሆን ያለባቸው? እዚህ ላይ ያላቸው አቋምስ ምንድነው? ይሄ የሐሳብ ልዕልና የሚለካበት መድረክ ነው። ቋንቋ መገልገያ መሳሪያ መሆኑ ቀርቶ ዛሬ የፖለቲካ መጠቀሚያ ሆኗል። ብሔር ብሔረሰቦችን እውቅና ሳይሰጥ ምን አይነት መንግስት ነው የሚመሰርተው? እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የምትለው ወደ የኢትዮጵያ ዜጎች ወደሚል እንቀይረዋለን። ለምን ቋንቋ ላይ መንጠልጠል እንደተፈለገ አይገባኝም። በልዩ አቀራረብ እርስ በርሳችሁ የምትጠያየቁበት ነው። በፓርላማ ደረጃ የተመረጡ ፖለቲከኞች ቁጭ ብለው የሚያወጧቸውን አዋጆች በሙሉ ፖለቲከኞች ቁጭ እያሉ ሊተረጉሙ ነው ማለት ነው። ያ ሎጂክ አያስኬድም። ለውጥ ይፈልጋል። ለውጡም ህገ መንግስታዊ ለውጥ ነው። አይዲዮሎጂያችሁ ምንድነው? ተጨቁነሃል፣ ተበድለሃል ብሎ ሁሉንም ብሔር በብሔር ላይን ብቻ መቀስቀስ አዋጭ መንገድ ነው ወይ? በቅርብ ቀን ይጠብቁን።